السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، كفل أسراند وصول الإيمان ويمنة مسرتوج تمهرتنا. قال المؤلف رحمه الله تعالى: باب الإيمان بالقدر. بقدر مامن يمنة معزن مسرة دهونه የቀደር ምንነት ደሊልና ማስረጃዎቹ የሚታዩበት ባብ ነው። ወቀውሊላሂ ተዓላ ኢነ ለዚነ ሰበቀት ለሁም፣ እነዚያ ከኛ የተቀደመላቸው ያለፈላቸው አልሑስና እድለኝነት፣ ኡላኢከ እነሱ ዐንሃ ከጀሃነም እሳት ሙብዐዱና የራቁ ናቸው፣ አይገቡም፣ አይሰቃዩባትም የሚለውን አንቀጽ የተመለከተ ባብም ነው። ወቀውሊሂ ተዓላ ወካነ አምሩላሂ፣ የአላህ ተባረከ ወተዓላ ውሳኔ ትዕዛዝ፣ ቀደረን መቅዱራ የተወሰነ ውሳኔ ነው፣ የተፈረደ ፍርድ ነው። በድንገት የሚሆን ነገር የለም። ወካነ አምሩላህ፣ ማንኛውም የአላህ ተባረከ ወተዓላ ትዕዛዝ ስራ፣ ቀደረን መቅዱራ የተወሰነ ውሳኔ፣ የተመጠነ ቀድሞ የተጻፈ ውሳኔና ፍርድ ነው። ወቀውሊሂ ተዓላ ወላሁ ኸለቀኩም፣ የሰው ልጆች ሆይ አላህ ነው እናንተን የፈጠራችሁ፣ ወማ ተዕመሉነ የምትሰሩትን ስራም በሙሉ የፈጠረው አላህ ነው። ወቀውሊሂ ተዓላ ኢና ኩለ ሸይኢን፣ እኛ ሁሉንም ነገር ኸለቅናሁ ቢቀደር በልክና በእቅድ ፈጥረነዋል አለ አላህ ተባረከ ወተዓላ። እነዚህና መሰል ቀደርን የሚመለከቱ ሁሉን ነገር አላህ ቀድሞ እንደሚያውቅ፣ ሁሉን ነገር አስቀድሞ እንደጻፈ፣ አላህ ተባረከ ወተዓላ የሚሰራቸው ስራዎች በሙሉ ቀድሞ የተወሰኑ የሚያውቃቸው፣ በፈለገው መልኩ በፈለገው ጊዜ የሚፈጽማቸው ነገሮች እንደሆኑ የሚያሳዩ የቁርአን አንቀጾች ናቸው። የቀደር ደሊል ናቸው። ቀደር ብሎ ማለት መጠን ማለት ነው፣ ውሳኔ ማለት ነው። ከሸሪዓ አንፃር ቀደር በሚባልበት ጊዜ የሚፈለገው እያንዳንዱን ነገር አላህ ተባረከ ወተዓላ አስቀድሞ ያውቃል። ስለ ሁሉ ነገር፣ ስለሆነውም ስለሚሆነውም ስላልሆኑና ስለማይሆኑ ነገሮችም ጭምር አላህ ያውቃል። ከመሆናቸው ከመከሰታቸው በፊት መቼ እንደሚከሰቱም ያውቃል። ከመከሰታቸው በፊት ጽፏቸዋል። እሱ ሽቶ እንጂ ሰማይ ላይ ምድር ላይ ምንም የሚከሰት ነገር የለም ብሎ ማመን በቀደር ማመን ይባላል። ውስጡ ላይ የቀደር ደረጃዎችንም ጭምር የያዘ ነው። ይሄ በቀደር ማመን ብሎ ማለት ቢያንስ 4 ነገሮችን ውስጡ ላይ ያካተተ መሆኑን ማመን አለብን። ሁሉንም ነገር አላህ ተባረከ ወተዓላ አስቀድሞ ያውቃል። ሁሉንም ነገር ከመሆኑ በፊት ትንሹንም ትልቁንም ጽፏል። ሰማይ ምድር ላይ የሚሆኑ ነገሮች በሙሉ አላህ ዘንድ ተጽፈው ቁጭ ብለዋል። የሚሆነው አላህ የሻውና የፈለገው የፈቀደው ነገር ብቻ ነው። አላህ ያልፈቀደው፣ አላህ ተባረከ ወተዓላ ያላደረገው ነገር ሊሆን ሊከሰት አይችልም። እነዚህ 4 የቀደር ደረጃዎች ይባላል። ቀደርን በተመለከተ ቁርአንና ሐዲስ ላይ ለሰው ልጆች አስፈላጊ የሚባለው ሁሉ ተነግሯል። እያንዳንዱ አማኝ፣ በተለይ ተማሪ፣ የዲን እውቀትን መቅሰም ማግኘት የሚፈልግ ሰው ስለ ቀደር በቂ እውቀት ሊኖረው ይገባል። ቁርአንና ሐዲስ ላይ የተነገሩትን በማጥናት ከላይ ሲታዩ የሚጋጩ የሚመስሉትን በማስማማት
ያልገባንን በመጠየቅ በተነገረው ልክ ልንማር ይገባን። ከዛ አልፈን ሄደን ደግሞ የግል ሐዋጅሶችን ውስጥ ላይ የሚፈጠሩ መጥፎ ጥርጣሬዎችን፣ ግምቶችን ወደ ጎን በመተው አላህ ተባረከ ወተዓላ በቀደር ዙሪያ ምን ብሏል፣ ነብዩ ሰለላሁ ዐለይሂ ወሰለም በቀደር ዙሪያ ምን ብለዋል፣ ኋላ ላይ መከፋፈል ስሜት መከተል ሳይመጣ በፊት የነበሩ ሱሐቦች፣ ትልልቅ ታቢዕዮች በቀደር ዙሪያ ምን ብለዋል የሚለውን ሊያውቅ ይገባዋል። እውቀት ፈላጊ በቀደር ዙሪያ የተለያዩ ብዥታዎች ተፈጥረዋል። ከጊዜ በኋላ ቀደርያ የሚባሉ አንጃዎች ከተገኙ በኋላ የተወሰኑት ሁሉም ነገር በድንገት ነው የሚሆነው፣ አላህ ተባረከ ወተዓላ ነገሮች ከሆኑ በኋላ ነው የሚያውቀው እስከ ማለት ደርሰዋል። ሌሎች ደግሞ መልካም መልካሙን አላህ ነው የሚፈጥረው የሚያደርገው፣ መጥፎ መጥፎውን ደግሞ የሰው ልጅ ነው የሚያደርገው ወደ ማለት ሄደዋል። ሌሎች ደግሞ የሰው ልጅ ምንም የሚያደርገው ነገር የለም፣ ሁሉም ነገር ተጭኖበት ነው። ነፋስ ወደ ግራ ወደ ቀኝ ወደ ላይ ወደ ታች እንደሚያደርገው ጨርቅ ላባ የሰው ልጅም እንደዛ ነው። ቀደር ነው የሚጫወትበት እንደፈለገ የሚያደርገው። የሰው ልጅ ሙጅበር ነው፣ ተገዶ ነው የሚኖረው፣ ነገሮች የሚፈራረቁበት እያሉ አላህ ተባረከ ወተዓላ ይበድላል የሚሉ ሰዎች አሉ። የሰው ልጅ በሚያደርገው ነገር ተገዳጅ ከሆነ ምርጫ ከሌለው ለምን አላህ ተባረከ ወተዓላ የሰው ልጆችን ይቀጣል? አድርጉ አታድርጉ ብሎ ስለምን ያዛል? ለምን ይከለክላል? አድርጉ አታድርጉ ብሎ የሚያዘው የማድረግ ያለማድረግ ፍላጎትን አቅምን ለሰው ልጆች ከሰጠ በኋላ ነው። ከዚህ ሁሉ የተሳሳተ አካሄድና አመለካከት መዳን የምንችለው በቀደር ዙሪያ ቁርአንና ሐዲስ የነገረንን ሱሐቦች፣ ታቢዕዮች፣ ቀደምት የዲን መሪዎች በተረዱት መልኩ ከተረዳን ብቻ ነው። ቀደርን በተመለከተ አላህ ተባረከ ወተዓላ ብዙ የቁርአን አንቀጾችን አውርዷል። ነቢያችን ዓለይሂ ሰላቱ ወሰላም በቀደር ዙሪያ ብዙ ሐዲሶችን ተናግረዋል። ሱሐባዎች ሪድዋኑላሂ ዐለይሂም ጀሚዐን ነቢይን በቀደር ዙሪያ የተለያዩ ጥያቄዎችን ጠይቀዋቸው መልሶችን አግኝተዋል። የሐዲስ ዘጋቢዎች፣ የዲን ጠባቂዎች እነዚህን የነቢይን የሱሐቦችን ንግግሮች ጽፈው ለእኛ አስተላልፈዋል። በቀደር ዙሪያ በርካታ ኪታቦች ተጽፈዋል። ዑለሞች ከቀደር ጋር ተያያዥ የሆኑ የቁርአን አንቀጾችን የተፍሲር አዋቂዎች በሚገባ አብራርተዋል። አቂዳን፣ ሱናን የሚያሰራጩ የዲን ሊቃውንት ቀደርን በተመለከተ ከአቂዳ ነጥቦች ውስጥ አንዱ እንደመሆኑ በስፋት ዳሰዋል። ለብቻውን ክታቦችን ጽፈዋል። ትልልቅ ታዋቂ የፍቅህ የሐዲስ አይማዎች ኢብኑል ቀይም፣ ኢማም አልበይሀቂ፣ አልኢማም ኢብኑ ኹዘይማ፣ ሌሎችም በቀደር ዙሪያ ራሱን የቻለ ክታቦችን አበጅተዋል። ሸይኹል ኢስላም ሙሐመድ ብን አብዱል ወሃብም በኪታቡል ኢማን ባቡል ኢማን ቢልቀደር ብለው ራሱን የቻለ ርዕስ አስቀምጠዋል፣ ርዕስ ዳሰዋል። ወቀውሊላሂ ተዓላ ኢነ ለዚነ ሰበቀት ለሁም ሚነል ሑስና ኡላኢከ ዐንሃ ሙብዐዱን፣ እነዚያ ከእኛ መልካሚቱ እድል የተቀደመችላቸው ያለፈችላቸው የሆኑ የሰው ልጆች ኡላኢከ ዐንሃ ሙብዐዱን፣ እነሱ ከጀሃነም የራቁ ናቸው አለ። አልሑስና ማለት ሰዓዳ ማለት ነው፣ እድለኝነት ማለት ነው። ድሮ ከመጀመሪያ ጀምሮ እድለኛ መሆን እኔ ዘንድ የተወሰነላቸው እነሱ ከሳት የራቁ ናቸው አለ። ሰበቀ ማለት ያለፈ ማለት ነው፣ የተቀደመ ማለት ነው። ሰማይ ምድርን ከመፍጠሩ በፊት ምድር ላይ ስለሚኖሩ ነገሮች አላህ አስቀድሞ ጽፏል። ቀጥለም በሐዲስ ምናይ ይሆናል። ይሄ ቁርአኑም ይሄን ነው የሚያጠናክረው፣ ይሄን ነው የሚነግረው። የሰው ልጆች ለሁለት ተከፍለዋል። ፈሚንሁም ሸቂዩን ወሰዒድ፣ ሰዒድ የሚባሉ አሉ እድለኞች፣ ሱዓዳ፣ ሰበቀት ለሁም ሚነል ሑስና የሚባሉ እነዚህ ናቸው። በእኔ እውቀት እድለኝነታቸው ቀድሞ የተረጋገጠ የሆኑ ሰዎች
ከጀሃነም የራቁ ናቸው። የጀሃነምን ድምጿንም አይሰሙም፣ አይሰቃዩባትም። ነፍሳቸው በምትፈልገው በሚመኙት ሁኔታ ላይ ጀነት ውስጥ ይኖራሉ ብሏል። ነስአሉላህ የጀዐለና ሚነ ሱዓዳ። በተቃራኒው ደግሞ ሸቂይ የሆኑ ሸቂይነታቸውን አስቀድሞ አላህ በአዘልዩ የጥንት እውቀቱ ያወቀ የሰው ልጆች ደግሞ ጀሀነም ላይ ይሰቃያሉ። ፊታቸው ይጠቁራል፣ ፊታቸው ይኮማተራል። ወሁም ፊሃ ካሊሑን ወካነ አምሩላሂ ቀደረን መቅዱራ። የአላህ ተባረከ ወተዓላ ውሳኔው ቀድሞ የታቀደ የተመጠነ የተወሰነ ነው። በድንገት የሚያደርገው ነገር የለም። አላህ የሰው ልጅ ነው ነገሮችን በድንገት የሚያደርገው። አላህ ተባረከ ወተዓላ ሰማይ ምድር ላይ የሚሆኑ ነገሮችን አስቀድሞ አውቋል፣ ጽፏል። ካወቀ በኋላ የሰው ልጆች ምድር ላይ የሚያደርጉትን ነገር መዝገብ ላይ አስፍሯል። ካወቀ በኋላ ስንል ከሆነ ጊዜ በፊት አያውቅም ነበር ማለት አይደለም። ከመጽሐፉ አንፃር ነው ተርቲቡን ቅደም ተከተሉን ለመግለጽ እንጂ የአላህ እውቀት ሰማይና ምድርን ከመፍጠር ከ50 ዓመት በፊት ሲባል ከዛ በፊት ደግሞ አያውቅም ነበር ማለት አይደለም። 50 ዓመት የሚባለው ለመጽሐፉ ማወቅ አላህ ተባረከ ወተዓላ ሁሌም አዋቂ ነው። ስለ ሰው ልጆች ስለ ፍጥረታት የሚያውቀውን ነገር ሰማይ ምድርን ከመፍጠሩ ከ50,000 ዓመት በፊት ቀደም ብሎ ጽፎታል። ወካነ አምሩላሂ ቀደረን መቅዱራ የሚባለው ይሄ የአላህ ተባረከ ወተዓላ ውሳኔው የአላህ ተባረከ ወተዓላ ስራው ትእዛዙ ቀድሞ የተወሰነ ነው። አላህ ተባረከ ወተዓላ ምድር ላይ እንዲገኝ ከመፍቀዱ ከመፍጠሩ በፊት ቀድሞ ያውቀዋል፣ ጽፎታል። አለም ተዕለም አነ አላህ የዕለሙ ማ ፊ ሰማኢ ወልአርድ ኢነ ዛሊከ ፊ ኪታብ ኢነ ዛሊከ ዐለላሂ የሲር የሚል አንቀጽም አለ። አላህ ሰማይ ምድር ውስጥ ያለን በሙሉ እንደሚያውቅ አታውቅም እንዴ? ኢነ ዛሊከ ፊ ኪታቢን ይሄ ሁሉ ደግሞ መጽሐፍ ላይ እንደሰፈረስ አታውቅም እንዴ? ኢነ ዛሊከ ዐለላሂ የሲር ሁሉን ነገር ማወቅ ሁሉን ነገር ጽፎ ማስቀመጥ ለአላህ ገር ነው፣ ቀላል ነው። ለሰው ልጅ ነው የሚከብደው። ትናንት የዛሬ ሳምንት የት ዋልኩ፣ ምን አደረግኩ፣ ምን ተናገርኩ መለስ ብለን ራሳችን ብንጠይቅ ስለ ራሳችን እንኳ ከቀናት በፊት ስላደረግናቸው ነገሮች በዝርዝር አናውቅም። ስለ መላ ቤተሰባችን አይታሰብምም ጭምር። በየዕለቱ ያሏቸው ያደረጓቸው ነገሮችን የነገሩንን ያክል ልናውቅ እንችላለን። ከቀናት ከሰዓታት በኋላ እንረሳዋለን። በእንጽፉ እንኳ ሁሉን ነገር በትክክል አንጽፍ፣ እናጎድላለን፣ እንጨምራለን። አላህ ግን ተባረከ ወተዓላ ስለ ሁሉም ነገር ሁሉን ነገር ያውቃል። ይሄን ሁሉ ደግሞ ጽፎታል። በዚህ ሰዓት በዚህ ቀን ኡሱለል ኢማን የሚባል ኪታብ እንደምንማር አላህ ቀድሞ ያውቃል፣ ቀድሞ ጽፏል። መማራችንንም ሽቷል፣ መማራችንንም አሳክቶታል። ቁጭ ብለን እየተማርን ይሄ ድርጊት አይደለም እኛ አይደለም አያቶቻችን አይደለም የሰው ልጅ ሰማይና ምድር ከመፈጠራቸው ከ50,000 ዓመት በፊት አላህ ዘንድ ተጽፎ ቁጭ ብሏል። በሰኞ ዕለት እንዲህ በሚባል ቦታ እንዲህ አይነት ኪታብ የሚማሩ ሰዎች ይኖራሉ፣ ይፈጠራሉ ብሎ አላህ ጽፏል። ዛሬ ሆኗል። አሁን መጨረሻ ከሰማችኋት ቃል በኋላ ቀጥዬ የምናገራትን ቃል አላህ ድሮ ያውቃታል፣ ጽፏታል፣ አስገኝቷታል። ዛሬ ሐኪም ኸቢር ነው አላህ ተባረከ ወተዓላ። ስለዚህ ምድር ላይ የሚሆነው ድሮ አላህ ያወቀው የጻፈው የወሰነው ነገር ነው። እያንዳንዱ የሰው ልጅ የራሱን ታሪክ ራሱ በፈለገው መልኩ አይደለም ጽፎ የሚኖረው። ድሮ አላህ የጻፈለትን ነው የሚኖር። ቀደር ወደ መራን ነው የምንመራው የምንሄደው። ወማ ተሻኡነ ኢላ አን የሻ አላሁ ረቡል ዓለሚን የተባለው ለዚህ አላህ ተባረከ ወተዓላ ሲሻ እንጂ የእናንተ ፍላጎት አይሳካም፣ እናንተ የምትሹት አላህ ሲሻ ነው ተብሏል። አላህ ለባሮቹ ኸይርን ይሻል። እመኑ ብሏል፣ ጹሙ ብሏል፣ ስገዱ ብሏል፣
ሐራምን ተው ብሏል። እኛም ኸይሩን እሺ ብለን ልናደርግ አላህ የወደደውን የፈለገውን መልካም ነገር ልንሰራ፣ በተቃራኒው ደግሞ ለፈተና መሆናቸውን የፈቀደ መጥፎ ነገሮች አሉ ምድር ላይ ተዋቸው ራቋቸው ስላለን ደግሞ እነዚህን ልንርቅ ይገባናል። ወላሁ ኸለቀኩም ወማ ተዕመሉን አላህ ተባረከ ወተዓላ ነው እናንተን የፈጠራችሁ። ወማ ተዕመሉነ የምትሰሩትንም ስራ ጭምር የፈጠረው አላህ ነው። እነዚህ አንቀጾች እያንዳንዳቸው ራሱን የቻለ አነጋጋሪ ነጥብ የያዙ ናቸው። ወካነ አምሩላሂ ቀደረን መቅዱራ የሚለው አልአምሩ ኡኑፉን የሚል አስተሳሰብ ያላቸው አንጃዎች ላይ ረድ ነው። ማንኛውም ሰማይ ምድር ላይ የሚከሰት ነገር አላህ ድሮ የሚያውቀው የጻፈው የሻው መጨረሻ ላይ ደግሞ ያስገኘው ነገር ነው እንጂ በድንገት የሚሆን ነገር የለም ማለት ነው። አይ ነገሮች በድንገት ነው የሚሆኑት። የሰው ልጆችም የራሳቸውን ስራ ራሳቸው ነው የሚፈጥሩት። አላህም የሰው ልጆችን ስራ ከሰሩት በኋላ እንጂ ከዛ በፊት አያውቅም ይላል። ይሄኛው አንቀጽ ደግሞ ወላሁ ኸለቀኩም ወማ ተዕመሉን የሰው ልጅ ስራውን ራሱ ነው የሚፈጥረው የሚለውን የተሳሳተ አስተሳሰብ ውድቅ የሚያደርግ አንቀጽ። ለምንድን ነው የሰው ልጅ ስራውን ራሱ ነው የሚፈጥረው ወደ ማለት የሄዱት? እንደነሱ አባባል አላህን ተባረከ ወተዓላ ከጉድለት ለማጥራት ነው። እንዴት ለምን ሲባሉ የሰው ልጅ ይሰርቃል፣ የሰው ነፍስ ያጠፋል፣ ዝምድና ይቆርጣል፣ የተለያዩ ወንጀሎችን ይሰራል። የሰው ልጅ ስራውን ራሱ ነው የሚፈጥረው ካለን እነዚህ መጥፎ ስራዎችን ወደ ሰው ነው ማስጠጋት የምንችለው። የሰው ልጅ የራሱ ስራ ነው የምንለው። ሁሉንም ክፉንም ደጉንም አላህ ነው የሚፈጥረው ካለን የሰው ልጆች የሚሰራቸው መጥፎ ስራዎችን ወደ አላህ ማስጠጋት ነው የሚሆነው። አላህ ራሱ ነው ያደረገው ማለት ነው የሚሆነው ብለው ነው ከዝናቡ ሸሽተው አሸንዳው ላይ ነው የቆሙት። ሁለት ፈጣሪ አለ ያሉ ነው በዚህ አባባላቸው። ወላሁ ኸለቀኩም ወማ ተዕመሉን ወለዚ ተዕመሉን የምትሰሩትን ስራ በሙሉ የፈጠረው አላህ። ስራውን ድሮ እናንተ ከመፈጠራችሁ በፊት የምታደርጉትን የሚሆነውን በሙሉ በዝርዝር አስቀምጧል። ይህ ማለት ሸሩንም ጭምር እናንተ መስራታችሁን አላህ ይወዳል ማለት አይደለም። ሸርን አትስሩ ብሏል፣ ኸይርን ስሩ ብሏል። ኸይር የሰራ በጀነት እንደሚሸለም እንደሚከበር፣ ሸር የሰራ ካልተወበተ በጀሃነም እንደሚቀጣ ነግሮናል። ሁሉንም ነገር አላህ ቀድሞ አውቀዋል፣ ጽፏል፣ ሽቷል፣ አስገኝቷል። የሰው ልጅ ያንዳንዱ የሚሰራው ስራ አላህን የፈጠረው ሲባል ስራ ብሎ መስገድዷል ማለት ፈጽሞ አይደለም። ይሄ ላይ በደንብ ማስመር ያስፈልጋል። ሁሉንም ነገር አላህ አስቀድሞ ያውቃል፣ ጽፏል። ሁሉንም ነገር የፈጠረው አላህ ነው ማለት ስራ ብሎ መስገድዷል ማለት አይደለም። በኸይርም በሸርም አላህ አያስገድድም፣ አድርጉ ብቻ ነው የሚለው። ፈለቅተሐመል ዐቀባ ምን አለበት ብታደርጉ ነው አላህ የሚለው። ምን አለበት ብታደርጉ በማነሳሳት መልኩ ነው አላህ የሚያዘው። እሺ ብለው የሰሩ ይሸለማሉ፣ ይከበራሉ፣ አላህም ያግዛቸዋል። አያሉ ደግሞ አላህ ንቆ ይተዋቸዋል። ተውፊቅና ኹድላን የሚባል ነገር አለ። ወደ መጨረሻ ላይ እንመጣበታለን። ኸይሩንም ሸሩንም ፈጥሮታል። የሰው ልጅ ማድረግም አለማድረግም የሚችልበትን አቅምና ፍላጎት ሰጥቶታል። ኸይርን መልካምን ነገር እንደሚወድ አላህ ነግሮናል። ሸርን መጥፎን ነገር እንደሚጠላ ነግሮናል። መጥፎን መተው ኸይሩን ማድረግ የምንችልበት አቅም ሰጥቶናል፣ ኢራዳ ሰጥቶናል፣ አቅል ሰጥቶናል። ጥሩና መጥፎ ለይቶልናል፣ አብራርቶልናል። ንጹህ ተፈጥሮ ያለው በተፈጥሮም ጥሩና መጥፎን ያውቃል። ነገር ግን በተፈጥሮ ብቻ ሁሉን ነገር ማወቅ ስለማይቻል መልእክተኞችን ልኳል። አላህ መጽሐፍትን አውርዷል። የሰው ልጅ ለአካለ መጠን ሳይደርስ በሰራው መጥፎ ስራ እንደማይቀጣ ነግሮናል። መልእክት ያልደረሰውን ሰው እንደማይቀጣ ነግሮናል። የአእምሮ በሽተኛን እንደማይቀጣ ነግሮናል። እነዚህና መሰል ተያያዥ ነገሮችን በሚገባ ስንረዳ አላዋቂዎች የሚፈጥሯቸው የቀደር ብዥታዎች ይወገዱልናል። ኢና ኩለ ሸይኢን ኸለቅናሁ ቢቀደር እኛ ሁሉንም ነገር በልክ መጥነን ፈጥረናል። ጊዜውን በተመለከተ ብዛቱን በተመለከተ አላህ ተባረከ ወተዓላ መጥኗል። እንዲሁ በራሱ ጊዜ በድንገት የሚሆን ነገር የለም። ከኛ ከሰው ልጆች አንፃር ድንገት ሊሆን ይችላል። ለምሳሌ
እገሌን በድንገት አገኘሁት፣ እገሊትን በድንገት የሆነ ቦታ ላይ አገኘኋት ይላሉ ሰዎች። በድንገት ሲሉ እዛ ጋር መገጣጠማቸው እንደዚሁ ድንገት ነው፣ ድሮ አላህ አያውቀውም ማለት ከሆነ የፈለጉት ይሄ ስህተት ነው። በድንገት የሚሆን ነገር የለም። ነገር ግን ለነሱ ለተገናኙ ሰዎች ከሆነ ድንገት የሆነው ቀድመን ሳንቀጣጠር ሳናስበው ተገናኘን ማለት ከሆነ ነዓም ለኛ ለመኽሉቆች ድንገት ሊሆን ይችላል። አላህ ዘንድ ከሆነ ግን ሱድፋ ድንገት የሚባል ነገር የለም። ሁሉም ነገር ኢና ኩለ ሸይን ኸለቅናሁ ቢቀደር፣ ጊዜውን፣ መጠኑን፣ አይነቱን፣ ወቅቱን እኛ ወስነን ነው የፈጠርነዋ። ኩል ሸይ የሚለው ትንሹንም ትልቁንም ያካትታል። ትንሹንም ትልቁንም ያካትታል። ኩል ሸይ ከሚለው ተነጥሎ የሚወጣ ነገር የለም። ከነዚህ ጥቂት ቀደርን ከሚመለከቱ አንቀጾች አስከትለው ሼኹ ረሕመቱላሂ ዐለይህ እንደ ዓዳቸው ሐዲሶችን አስፍረዋል። ወፊ ሶሒሕ ሙስሊሚን ኢማም ሙስሊም ሶሒሓቸው ላይ እንደዘገቡት ዐን አብድላህ ብን ዐምር ብን አልዓስ ረዲየላሁ ዐንሁማ አብዱላህ ብን ዐምር አላህ መልካም ሥራቸውን ይውደድላቸውና ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል፣ ኢነላሃ አላህ ቀደረ መቃዲረል ኸላኢቂ ቀደረ ወሰነ መጠነ መቃዲረል ኸላኢቂ የሰው ልጆች ላይ ፍጥረታት ላይ የሚደርሱ የሚሆኑ ነገሮችን መጠናቸውን፣ ብዛታቸውን፣ አይነታቸውን ቀደረ አላህ ቀደራቸው መጠናቸው። ቀብለ አን የኽሉቀ ሰማዋት ወልአርዳ ሰማይና ምድርን ከመፍጠሩ በፊት ቢኸምሲነ አልፈ ሰነቲን ከ50,000 ዓመት በፊት ቃለ አሉ ወዐርሹሁ ዐለል ማ ሰማይ ከመፈጠሩ በፊት ሰማይ ምድር ከመፈጠራቸው በፊት የአላህ ዐርሹ ውሃ ላይ ነበረ ያለው አሉ። ሐዲሱን ኢማም ሙስሊም ሌሎችም ዘግበውታል። በአንዳንድ ዘገባዎች ከተበላሁ መቃዲረል ኸላኢቅ ተብለዋል። ይሄ የተሻለ ግልጽ የሆነ ቃል ነው። ኢነላሃ ቀደረ መቃዲረል ኸላኢቅ የፍጥረታትን ቀደር ውሳኔ የሚሆኑ የሚከሰቱ የሚፈራረቁ ነገሮችን አላህ ቀደረ ከሚለው የተፈለገው በሌላኛው ሪዋያ እንደተፈሰረው ከተበ ማለት ነው የተፈለገው፣ ጻፈ ማለት ወሰነ፣ ከዛ ጻፈ። ስለሚሆነው ነገር በሙሉ ቀድሞ ያውቃል አላህ ተባረከ ወተዓላ ከ50,000 ዓመቱም በፊት። ለአዋቂነቱ መነሻ የለው። አዋቂነት ቋሚ የአላህ ባህሪና መለያ ነው። መጀመሪያም የሚያውቅ ነው፣ አሁንም አዋቂ ነው፣ ወደፊትም አዋቂ ነው። የማያውቀው ነገር የለም። አላዋቂ የሚሆንበት ቅጽበት የለም። እውቀቱ አዘሊ ነው። ከ50,000 ዓመት በፊት የተባለው መጽሐፉ ነው። በሌላኛው ሪዋያ በግልጽ እንደተቀመጠው ከተበ መቃዲረል ኸላኢቅ ቀብለ አን የኽሉቀ ሰማዋት ወልአርዳ ቢኸምሲነ አልፈ ሰነ ተብሎ አላህ ተባረከ ወተዓላ ሁሉን ነገር የፈጠረው ራሱ በፈለገው መልኩና ጊዜ ነው። ማንም አላገዘውም። ስለፈጠራቸው ነገሮች በሙሉ ሁሉን ነገር ያውቃል። ማንም እንዲያሳውቀው እስኪያሳውቀው አይጠብቅም። አንዳንዴ መላእክቶችን ይጠይቃል፣ ስራቸው ስለሆነ። ቀንና ማታ ከሰው ልጅ ጋር የሚቆዩ መላእክቶች አሉ። ማታ ከሰው ልጆች ጋር አብረው ያደሩት ፈጅር ላይ ወደ ሰማይ ይወጣሉ። ቀን ላይ ከሰው የዋሉት ዐስር ላይ ማምሻ አካባቢ ላይ ወደ ሰማይ ይወጣሉ። አዳር አብረው የሚያድሩት ይተኳቸዋል። ሁለቱንም ቀን አብረው የዋሉትም ከሰው ልጅ ጋር ማታ ያደሩትም ወደ ሰማይ ሲወጡ አላህ ይጠይቃቸዋል። ባሮቼን እንዴት ተዋችኋቸው? በምን ሁኔታ ላይ ነው ትታችኋቸው የመጣችሁት ብሎ አላህ ይጠይቃል። ትክክለኛ አማኝ ቀኑ ውሎው አዳሩ ጥሩ የሆነ መላእክቶች አላህ ዘንድ ሲጠየቁ ተራዬ ደርሶ እሱን ለመከታተል ስወርድም ያገኘሁት ሲሰግድ ነው፣ ዐስር ሲሰግድ ነው የደረስኩት። አሁን ተሰናብቼው ለቀጣዮቹ ተረኞች አስረክቤ ስመጣም ፈጅር እየሰገደ ነው ትቻት የመጣሁት ይላል። አላህ እያወቀ ይጠይቃቸዋል ይላል ሐዲሱ። የሰው ልጅ እውቀት ከጊዜ በኋላ የሚመጣ ነው፣ ከጊዜ በኋላ ሊሄድም የሚችል ነው። አላህ ግን ተባረከ ወተዓላ
ሁሌም አዋቂ ነው። ከመሆኑም ጋር ግን ሁሉን ነገር ጽፏል። ከተበ መቃዲር አልኸላኢቂ ቀብለ አን የኽሉቀ አሰማዋት ወልአርድ ፍጥረታት ላይ ኸልቅ ላይ የሚሆኑ ነገሮችን በሙሉ የሚገጥማቸውን ነገር በሙሉ በለውሐል መሕፉዝ ጽፏል። ሁሉ ነገር የተጻፈበት ሰሌዳም መዝገብም አላህ ዘንድ ተጠብቆ ነው ያለው። ማንም አይደርስበትም፣ ማንም አይነካም። ሊጨመር ሊቀነስ አይችልም። አላህ የጻፈው እንዳለ ነው። ይህ ሐዲስ ከቀደር ደረጃዎች ሁለተኛውን ደረጃ የሚያብራራ ለሁለተኛው የቀደር ደረጃ ደሊል የሚሆን ሐዲስ ነው። የመጀመሪያው የቀደር ደረጃ ሁሉ ነገር አላህ ያውቃል ብሎ ማመን ከመሆኑ በፊት የሚሆነውንም ወደፊት የሚሆነውንም። ሁለተኛው ሁሉን ነገር አላህ ተባረከ ወተዓላ ጽፎታል ብሎ ማመን። ይሄ ሐዲስ ይሄን የመጽሐፍን የቀደር ደረጃ የሚያጠናክር ግልጽ የሚያደርግ ሐዲስ ነው። አላህ ተባረከ ወተዓላ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት ሁሉን ነገር ጽፏል። አሁን የምንኖረው የሚገጥምን ነገር በሙሉ ድሮ ተጽፎ ያለቀ ነገር ነው ማለት ነው። አዲስ የሚሆን ነገር የለም። ለእኛ አዲስ ቢሆን ማወቅና መጻፍ ከቀደር ጋር በተያያዘ ያሉ ሁለቱ የማወቅና የመጻፍ ደረጃዎች ድሮ ተጠናቀዋል። ሁለቱ የተቀሩ የመሺአና የኸልቅ ደረጃዎች ደግሞ በየጊዜው የሚታደሱ ናቸው። ቀደር 4 ደረጃዎች አሉት። አንደኛ ሁሉን ነገር አላህ ያውቃል። ሁለተኛ ሁሉን ነገር አላህ ጽፏል። ሶስተኛ ሁሉን ነገር አላህ ሽቶት ነው የሚሆነው። ሰማይ ምድር ላይ አላህ ያልፈቀደው ነገር ፈጽሞ አይሆንም። አራተኛው ሁሉን ነገር ያስገኘው ያደረገው አላህ ነው ብሎ ማመን። የፊቱ 2 የቀደር ደረጃዎች ሆነው አልቀዋል። ማወቅና መጻፍ እያንዳንዱ እስከ ቂያማ ቀን ድረስ የሚሆነው ነገር በሙሉ አላህ ዘንድ ይታወቃል። እንደዚሁ ደግሞ ተጽፏል። እነዚህ ሁለቱ አብቅተዋል። ማወቅና መጻፍ ድሮ አልቋል። የተቀሩ ሁለቱ ደግሞ በየጊዜው የሚታደሱ የሚደጋገሙ ናቸው። መሺአ ፍላጎት በየጊዜው የሚሆኑ ነገሮች አላህ የፈለጋቸው ነገሮች ናቸው። ማሻ አላሁ ካነ ወማ ለም የሻ ለም የኩን። አላህ የሻው ይሆናል። ማንም ሊመልሰው ሊያስቀረው አይችልም። አላህ ደግሞ ያልፈለገው መሺአው ያልሆነ ነገር ሊከሰት አይችልም። እንደዚሁ ደግሞ አላህ የሻውን የሚያደርገው እሱ ራሱ ከአላህ ውጪ ማንም የሚያደርግ የለም። ክፉም ደጉም ምድር ላይ የሚፈጠረው የሚከሰተው በአላህ ፍላጎት በአላህ እውቀት። ለምን መጥፎን ነገር አላህ ያደርጋል፣ ለምን መጥፎን ነገር አላህ ይፈቅዳል ያለን እንደሆነ ከመጥፎ ነገር በስተጀርባ መልካም ነገር አለ። ኩፍርን፣ ወንጀልን፣ ስርቆትን፣ የሰው ነፍስ ማጥፋትን፣ ዝሙትን፣ ዝምድና መቁረጥን ራሱን አላህ አይወደውም። ነገር ግን ምድር ላይ እንዲገኝ ፈቅዷል። እሱ ያልፈቀደው ነገር አይሆንምና ይሄን ያደረገበት ምክንያት ብዙ ነው። አላህ ራሱ ያውቀዋል፣ አዋቂዎች ያውቁታል። ነገር ግን ስረቁ፣ ክፈሩ ብሎ አላህ አላስገደደም። ማድረግም አለማድረግም ምርጫ አለው፣ አቅም አለው የሰው ልጅ። መጥፎን ነገር እንድንተው አላህ ይፈልጋል። ወላሁ ዩሪዱ አን የቱበ ዐለይኩም አላህ የተውበትን መንገድ ሊመራችሁ ይፈልጋል። ወዩሪዱ አለዚነ የተቢዑነ አሸሀዋት አን ተሚሉ መይለን ዐዚማ የስሜት አምላኪዎች ግን ወደ አላህ ከሚወስደው መንገድ አብዝታችሁ እንድትዘነበሉ፣ እንድትወጡ፣ እንድትርቁ ይፈልጋሉ ብላ። የሰው ልጅ በአላህና በሸይጣን መሃል ነው ያለው። ወደ አላህ መጠጋት ከሞከረ አላህ ያስጠጋዋል፣ ከወደቀበት ያነሳዋል፣ ወደሱ በሰላም ያደርሰዋል። ወደ ሸይጣን ከዞረ ደግሞ ሸይጣን ይዞት ይሄዳል። አላህ በግድና ወደ እኔ አይለው፣ ይጠራዋል። ግን ወላሁ የድዑ ኢላ ዳሪ ሰላም ወየህዲ መን የሻ ወደ ዳረ ሰላም ኑ ይላል። ጥሪው ለሁሉም ነው። የሚመራው ደግሞ መመራቱ መቃናቱ ይገባዋል፣ ውስጡ ላይ ፍላጎት አለው ብሎ የሚያውቀውን ሰው ነው። ቀደር ባህር ነው። የቀደር ጉዳይ ባህር ነው፣ ሰፊ ነው። የተነገረንን ያክል ካጠናን ካስተነተንን ልባችን ሰላም ያገኛል። ጫፍ ጫፉን ከሆነ የቀማመስነው የነካካ ነው
ብዥታ ካለባቸው ሰዎች ጋር ምንውል ከሆነ በተለይ እንደናገራለን። አልፎ ሁሉ አላህን በመጥፎ የሚጠረጥሩ ሰዎች አሉ። እሱ ራሱ መጥፎን ወንጀልን ፈጥሮ እሱ ራሱ በሳት ይቀጣል ይላሉ። ወንጀሉን ስሩት ብሎ አላዘዘም። ጀሃነምን ያዘጋጀው ለአጥፊዎች ነው፣ ለዛሊሞች ነው፣ ለበዳዮች ነው። ዛሊምነቱ የነሱ መገለጫ ነው። አላህ ዛሊም አይደለም። ወማ ظلمناهم ولكن كانوا هم الظالمين ونادوا يا مالك ليقضي علينا ربك። ስለ ጀሃነም ሰዎች ሲያወራ ነው እኔ ያልበደልኳቸው ጀሃነም በመግባታቸው ራሳቸው ናቸው በዳዮች ይላል። ምክንያቱም ጥሩና መጥፎን ነግሯል። ጥሩን አድርጉ መጥፎን ራቁ ብሏል። ጥሩና መጥፎን ለመለየት የሚያስፈልጉ ነገሮችን ሁሉ አሟልቶ ለሁሉም ሰጥቷል። ወጀዐለ ለኩም السمع والأبصار والأفئدة አይንን፣ ጆሮን፣ ልብን ሰጥቷል። እነዚህ መሳሪያዎች የሌሉትን ሰው ማስረጃ ሳይደርሰው አይቀጣም። وعن علي بن أبي طالب رضي الله عنه علي بن أبي طالب الله መልካም ስራቸውን ይወደድላቸውና قال قال رسول الله صلى الله عليه وسلم يا الله መልእክተኛ ብለዋል ما منكم ከእናንተ ውስጥ ማንም የለም ما منكم من أحد ከእናንተ ውስጥ ማንም የለም ኢላ ቢሆን እንጂ ወቀድ ኩቲባ የተጻፈ ቢሆን እንጂ የተወሰነ ቢሆን እንጂ መቅዐዱሁ መቀመጫው ሚነ ናሪ ከሳት ከጀሃነም ድርሻው መቀመጫው የታወቀ የተወሰነ ወመቅዐዱሁ ሌላው ደግሞ መቀመጫው የታወቀ የተጻፈ ቢሆን እንጂ ሚነል ጀነቲ ከጀነታ ከእናንተ ውስጥ አሁኑን እዚሁ ዱንያ ላይ ያለ መቀመጫው ከጀሃነም ቦታው የተወሰነለት አለ። ከሰው ልጆች ውስጥም ጀነት ውስጥ እዚሁ እሱ ዱንያ ያለ ገና የእናቱ ማህፀን ውስጥ ያለ መቀመጫው የተጻፈለት የተለየለት ቢሆን እንጂ ከጊዜ በኋላ የሚወሰን ነገር የለም። የሁላችሁም አኺራ ላይ መግቢያችሁ ተጽፏል፣ ተወስኗል። ወንበር መቀመጫ ተይዞላችኋል። ለከፊሎች ጀነት ውስጥ ለተወሰኑት ጀሃነም ውስጥ ቃሉ ያ ረሱለላህ ይህን ሲሰሙ ሰሓቦች አንቱ የአላህ መልእክተኛ ሆይ አፈላ ነተኪሉ ታዲያ ለምን አንደገፍም ለምን አንመካም አላ ኪታቢና ድሮ በተጻፈልን ውሳኔ መሰረት ተደግፈን ዝም ለምን አንል? የጀነት ተብለን ከተጻፈን የጀነትን ብለን እንተማመን፣ የጀሃነም ተብለንም ከተጻፈን ያን አላህ የጻፈውን ነገር ተንተርሰን ዝም ብለን እንኖር። ወነደዑል ዐመለ ስራ እንተዋሏቸው። የጀነት ከሆነ ዝም ብለን ጀነት እንገባለን፣ የጀሃነም ከሆነም ያደረግነውን ብናደርግ ምንም አይጠቅምም ጀሃነም እንገባለን። ስለዚህ ስራው ይቅርብን አሏቸው። ጥያቄ ነው። ወነደዑል ዐመለ ታዲያ ስራ እናቁም እንዴ? እዛ በተጻፈልን በተወሰነልን መሰረት አኺራ ስንሄድ መግቢያችንን እናገኝ ዘንድ አሉ። ቃለ ነቢ አሉ ይሄን አታድርጉ፣ ኢዕመሉ ስሩ ሁላችሁ። ፈኩሉን እያንዳንዱ የሰው ልጅ የጀነቱም ይሁን የጀሃነሙ ሙየሰሩን የተገራ ነው ሊማ ኹሊቀ ለሁ ለተፈጠረለት እጣ ፈንታ ለተፈጠረለት መግቢያና መቀመጫ የተገራ ነው። ምን ማለት ነው? ይሄ ሲብራራ አማ መን ካነ ሚን አህሊ ሰዓደቲ እድለኛ የሆነ የጀነት የሆነ ፈሰዩየሰሩ ይገራል፣ አላህ ያገራዋል። ሊዐመሊ አህሊ ሰዓዳ የእድለኛ የእድል ባለቤት የሆኑ ሰዎች የሚሰሩትን አይነት መልካም ሥራ ለመስራት ይታደላል፣ ይታገዛል፣ የተገራ ይሆናል። ኸይሩ ሁሉ ይገራለታል። ነስአሉላህ ሚን ፈድሊህ። ወአማ መን ካነ የሆነ ሰውማ ሚን አህሊ ሸቃወቲ ከእድለብሶች የሆነ ሰው ፈሰዩየሰሩ ይገራል፣ የተገራ ይሆናል። ሊዐመሊ አህሊ ሸቃዋ የእድለብሶችን የእድለብስ ሰዎችን ስራ ለመስራት የተገራ ይሆናል። መጥፎ ስራ ይሰራል፣ መጥፎ ስራ ይቀለዋል። ثم قرأ ከዛም ነቢ ያነበቡ ፈአማ መን አዕጣ አላህ ስጥ ያለውን ሁሉ የሰጠ ወተቃ አላህ ተው ያለውን በሙሉ የተጠነቀቀ ወሰደቀ ቢልሑስና በላ ኢላሃ ኢለላህ ያመነ ወሰደቀ ቢልሑስና
በጀነት ያመነ ፈሰኑየሲሩሁ ሊልዩስራ ገሯን ቀላሏን መንገድ ለመከተል እናገራዋለን እንዲህ አይነቱን ቅን ሰው አለ አላህ። አንቀጹ ደግ የሆኑ ሰዎችን አላህን የሚፈሩ ሰዎችን እርሱን የመፍራቱን መንገድ አላህ እንደሚያገራላቸው፣ እምቢ ያሉ ጠማማ የሆኑ አልሰጥም አልታዘዝም ያሉ ሰዎችን ደግሞ የመረጡትን መንገድ እንደሚያገራላቸው ያሳያል። ይህ በሌሎችም የቁርአን አንቀጾች ተነግሯል። ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ሰቢላ ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى الله እና መልእክተኛው ነገሮች ግልጽ ከሆኑለት በኋላ ያመፀ የተጻረረ የተቃረነ نوله ما تولى ይዞት የሄደውን የወደደውን ይዞ እንዲሄድ እናደርገዋለን ይላል። አስገድደን ና ተመለስ አንለውም። ወኑስሊሂ ጀሃነም በወደደው ነገር በተከተለው ነገር ምክንያት ጀሃነም እናስገባዋለን ይላል። ወደፊት ሐዲስ ይመጣል። እነዚህን ለጀሃነም እነዚህን ለጀነት አላህ ብሎ የለም ወይ? እዛው ሐዲሱ ላይ ተፈስሯል። የጀሃነም ሰዎችን ስራም ይሰራሉ ይላል አላህ። የሚሰሩትን ስለሚያውቅ ነው። ይህ የዓሊ ኢብኑ አቢ ጣሊብ ሐዲስ እጅግ በጣም አስፈሪ አስጊ ሐዲስ ነው። በዛው ልክ ደግሞ ኸይር ስራን አላህ ያገራለት ሰው እንዲደሰት፣ የመጥፎ ስራ ሱስና ፍላጎት ያለበት ሰው መጥፎ ስራ የሚያበዛ ሰውም እንዲሰጋና እንዲጨነቅ የሚያደርግ ሐዲስ ነው። አላህ ለሰው ልጆች ኸይር ይወዳል። ኸይርን ያገራለት ሰው ሊደሰት ይገባዋል። ፈርድ ሶላት ሰግዶ አስከትሎ ሱና የሚጨማምር፣ ቀጣዩን ፈርድ ሶላት በጉጉት የሚጠብቅ፣ ወቅቱ እንደገባ ቅብልያ ያለው ሶላት ሲሆን ቅብልያውን ሰግዶ በጀማዓ የሚሰገድ ከሆነ ኢቃም እስኪባል ቁጭ ብሎ ዱዓ የሚያደርግ አላህን የሚማጸን፣ ዘካውን በአግባቡ አውጥቶ ዘካይ ላይ ጉድለት ሊኖር ይችላል፣ ሱና ተጨማሪ ሰደቃ ላብዛ የሚል የአላህን የሰዎችን ሐቅ በአግባቡ ለመወጣት የሚጥር አላህ ያግዘዋል። አንድ ስንዝር ወደ እኔ የተቃረበ አንድ ክንድ ወደሱ ቀርባለሁ ብሏል አላህ ተባረከ ወተዓላ። ቀስ ያለ የተራመደ ወደ እኔ የመጣ እየፈጠንኩ ወደሱ እመጣለሁ ብሏል አላህ ተባረከ ወተዓላ። ያዘዝኩትን ከታዘዘ የከለከልኩትን ከተከለከለ ፈርድ ግዴታ ዒባዳዎችን ከማድረግ አልፎ ሱና ካበዛ ባሪያዬ እኔ ወደዋለሁ ብሏል አላህ ተባረከ ወተዓላ። የሚሰማበት አይን፣ የሚያይበት ጆሮ፣ የሚሰማበት ጆሮ፣ የሚያይበት አይን፣ የሚራመድበት እግር ሆነዋለሁ ብሏል አላህ ሐዲሱል ቁድሲ ላይ። ይሄን ሐዲስም ማሳለፈና አይኑ መጥፎ እንዳያይ፣ ጆሮ መጥፎ እንዳይሰማ፣ እግሩ ወደ መጥፎ እንዳይሄድ እጠብቀዋለሁ ማለት ነው። ተመልከቱ፣ አንድ ስንዝር ወደ እኔ ሲቀርብ አንድ ክንድ ወደሱ ቀርባለሁ ያለ። ግዴታን ከተወጣ ሱናን ካበዛ እኔ ወደዋለሁ፣ ከወደድኩት ደግሞ ሙሉ ሰውነቱን እጠብቅለታለሁ እያለ ነው። አይ ብለው ከዚህ የወጡ ወደ ሸይጣን መንገድ የሄዱ ወሁም ፊ ጡግያኒሂም ያዕመሁን ብላ እየተደናበረ ከባሰው ወደ ባሰው ወደ ከፋው የሄደ ሸይጣን ነፍስያው የተጫወቱበት ይኖራል። ወመን ዩሂኒላሁ ፈማ ለሁ ሚን ሙክሪም። ከአላህ መንገድ በመራቁ የሸይጣንን መንገድ በመምረጡ ምክንያት አላህ ያዋረደው ማንም ሊያከብረው አይችልም ተብሏል። የረሕማንን መንገድ የጀነትን ጎዳና ትቶ የሸይጣንን የጠላትን መንገድ ከመከተል የበለጠ ውርደት የለም። ወደዛ ሂድ ብሎ ግን አላህ ማንንም አልገፋም። ወደ ኩፍር፣ ወደ ሽርክ፣ ወደ ወንጀል ሂዱ ብሎ አላህ ማንንም አልገፋም፣ አልገፈተረም። ኑ ወደ ቀጥተኛው መንገድ ነው የሚለው፣ ኑ ወደ ቁርአን ነው የሚለው፣ ኑ ወደ ነቢያት ነው የሚለው። ኸይሩን ወንጀሉን አላህ ቢፈልገው ቢወደው፣ ይፈልገው ሳይሆን ቢወደው ነቢያትን ባላከ ነበር። ሸርን የሚዋጉ የሚያጠፉ ሁሉም ምድር ላይ የሚሆን ነገር አላህ ተባረከ ወተዓላ ፈልጎት ነው ሽቶት ነው ፈቅዶት ነው በማለትና አላህ ወዶት ነው በማለት መሃል ሰፊ ልዩነት አለ። ሰማይ ምድር ላይ አንዲት ወረቀት እንኳ ከዛፍ ላይ አትወድቅም በአላህ እውቀት እንጂ በአላህ ፍላጎት እንጂ። እቤት ግቢ ደጅ ላይ ያሉ ዛፎች በየጊዜው ቅጠላቸው ሲረግፍ እናያለን።
የተወሰነው እዛው ደርቆ ይረግፋል። አንዳንዱ እርጥብ ሆኖ ይረግፋል። አንዳንዱ እዛው ከዛፉ ስር ይወድቃል። ሌላኛው ንፋስ ይዞት ሌላ ዓለም ይወስደዋል። መቼ የት እንደሚወድቅ አላህ ያውቃል። ወማ ተስቁጡ ሚን ወረቀቲን ኢላ ያዕለሙሃ። ባህር ላይ የሚውደቅ የብስ ላይ የሚውደቅ ተራ እንዲሁ ዝም ብሎ ንፋስ የሚያወዛውዘው የሚመስለን ዛፍ እንኳ የሚወዛወዘው አላህን ተባረከ ወተዓላ እያወደሰ እያጠራ ነው። ከሱ ላይ ስለሚረግፈው ዛፍ አላህ ያውቃል። አጠገባችን ሲወድቅ ልናይ እንችላለን። ነገር ግን በጣም ርቆ ሄዶ ባህር ላይ ውሃ ላይ ሊወድቅ ይችላል። የቱ ጋር እንደሚወድቅ አላህ ያውቃል። ሱብሓነ። የሰው ልጆች እያንዳንዳቸው የሚያደርጉትን ነገር አስቀድሞ ወስኗል። መግቢያቸውን አስቀድሞ ጽፏል። ማ ሚንኩም ሚን አሐድ ከእናንተ ውስጥ አንድ ሰው የለም ኢላ ወቀድ ኩቲበ መቅዐዱሁ ሚነ ናር ወመቅዐዱሁ ሚነል ጀና። የጀነት ይሁን የጀሃነም ቀድሞ የተጻፈ ቢሆን እንጂ አሉ። መቅዐድ ማለት መቀመጫ ማለት ነው። ወንበር ማለት ነው። መግቢያ ማለት ነው። ታፋ ማሳረፊያ ማለት ነው። በዚህ ዙሪያ ብዙ የሚያስፈሩ ሐዲሶች አሉ። በሱና በጀነት መሃል አንድ ስንዝር ብቻ እስኪቀር ድረስ መልካም የሚመስሉ ስራዎችን ሲሰራ ቆይቶ ልክ ሊገባ አንድ ስንዝር ሲቀረው የጀሃነም ሰዎችን ስራ ሰርቶ ጀሃነም የሚገባ ሰው አለ። በሱና በእሳት መሃል አንድ ስንዝር እስኪቀር ድረስ መጥፎ ስራ የእሳት ሰዎችን ስራ ሲሰራ ቆይቶ በዚህ ሲሰራ በነበረው መጥፎ ስራ ምክንያት ጀሃነም ሊገባ አንድ ስንዝር ሲቀረው የጀነት ሰዎችን ስራ ሰርቶ ጀነት የሚገባ ሰው አለ በላ ነብዩ ሰለላሁ ዐለይሂ ወሰለም። መግቢያችን ከሁለቱ የቱ እንደሆነ ሳናውቅ ልባችን ሊረጋጋ አይችልም። በምንሰግደው ሶላት፣ በምንጾመው ጾም፣ በምንቀራው ቁርአን፣ በምንሰጠው ሰደቃ፣ በምንለብሰው ሒጃብ ልንኩራራ አይገባን። ስንቶች ናቸው በኸይር በሶላህ በእስቲቃማ ሲታወቁ የነበሩ ከዓመታት በኋላ ተቀልብሰው ተገልብጠው ወደ ኩፍር ተጣሯል፣ ወደ አላህ ቁጣ ተጣሯል። ስንቶች ደግሞ የዘመኑ ፊርዓውን የሚያስብል ወንጀል ሲሰሩ የቆዩ በስንቶች ነገን በማያውቁ አንደበቶች ሲረገሙ የነበሩ ከጊዜ በኋላ ከነበሩበት ሁሉ ወጥተው ወደ አላህ ተጣሪዎች ሆነዋል። ለስንቶች መስለም መስተካከል ሰበብ ሆነዋል። ነስአሉላህ አን ዩሰሪፈ ቁሉበና ኢላ ጣዓቲሂ ወአን ዩተቢተሃ ዐላ መዕሪፈቲሂ ወሪድዋኒሂ። ሱፊያን ረዲየላሁ ዐንሁ ወአርዳህ ታዋቂው ዓቢድ ዛሂድ ተቂ ሰከራተል መውት ሲይዛቸው በጣም ተጨናነቁ። አብረዋቸው ቦታው ላይ የነበሩ ሰዎች ያ አባ ሰዒድ ይሄን ሁሉ የምትፈራው ወንጀልህን ነው እንዴ? ለምን እንደዚህ ሆንክ? ለምን ተጨናነክ? ሲሏቸው አጠገባቸው የነበረ ትንሽ ብናኝ ያነሱና ወንጀልን ይሄን ያክል እንኳ አልፈራም አሉ። ይህችን ያክል እንኳ ምፈራው ወንጀል የለም ማለታቸው ነው። ታሪክ ላይ የሱፊያን ተቅዋ እጅግ በጣም የሚገርም ነው። ሰው ይሄን ያክል አላህን ይፈራል እንደሚያስበል በጊዜው የነበረ መሪ ፈልጓቸው ከሱ የሸሹ የመን ሀገር ሄደው የሰው እርሻ ላይ ተቀጥረው እየሰሩ አለቃቸው መጥቶ ማሳ ውስጥ ካለ ፍራፍሬ የተሻለ የሚባለውን እንዲያመጣላቸው ጠይቀውት የተሻለ የሚመስለውን የመሰላቸውን አምጥተው አጠገቡ አስቀምጠው ጥሩ ነው እንዴት ነው ብለው ሲጠይቁት እኔ አላውቅም። እንዴት አታውቅም? እስከዛሬ ይህ ማሳ ውስጥ የኖርክ አልበላህም እንዴ ሲሉት እኔ አባቴ እኔ አለቃዬ ጠብቃለኝ እንጂ ብላ አላለኝም ብለው መልሰውለታል። ምን ነው ራስህን ከፍ ከፍ አደርክ እንደ ሱፊያን መሆን ፈልገህ አምሮህ ነው እንዴ ብለዋቸዋል። ለሱፊያን ለራሳቸው በሄዱበት ሁሉ ስለ ራሳቸው ተቅዋ ጥንቃቄ ነው የሚሰሙት። እያናገራቸው ያለው ሰውም ሱፊያን እንደሆኑ አላወቀም። የተለያዩ ፍራፍሬዎች ያሉበት ማሳ ውስጥ ሲኖሩ ቀምሰው አያውቁ። ጣፋጭ ይሁን የሚጎመዝዝ ይሁን አላውቅም፣ እኔ ጠብቅ አልከኝ እንጂ ብላ አላልከኝም። ይህ እንዲሁ ወሬ ብቻ አልነበረም፣ ሐቅ ነው። በዛ ዘመን እንደዚህ ጥንቁቅ የሆነ አላህ የሚፈራ የሰው ሐቅ ማይነካ ሰዎች ዘንድ የሚታወቀው ሱፊያን ነው። ምን ነው እንደ ሱፊያን መሆን ፈለክ ብለው የሚያናግረውም ሱፊያን ነው ረሒመሁላህ ተዓላ። ይህ ሰው
ጣረሞት ላይ በጣም ሲጨናነቁ ወንጀልህን ፈርተህ ነው ወይ ሲሏቸው እቺም ብናኝ የሚያክል እንኳ አልፈራም ወንጀልን፣ ነገር ግን መጨረሻ ላይ ኻቲማይ እንዳይበላሽ ነገሮች እንዳይቀየሩ ኢማንን እንዳልነጠቅ ፈርቼ ነው ያሉ ነበር። የብዙ ሰዎች ሐል ግን ከዚህ በተቃራኒ ነው። ጀነት ገብተው ቁልፉን ተቀበለው የመጡ እስኪመስል ድረስ ሌሎችን ሲያጣጥሉ ራሳቸውን ከፍ ሲያደርጉ፣ ሌሎችን ሲያቆሹ ራሳቸውን ሲያጸዱ ሲያጥራሩ የጀነት ካርድ የይለፍ ካርድ ይዞ የመጡ ነው ይመስል ትንሽ ጥፋት የሚያጠፉን በሙሉ የእሳት ናቸው፣ የጀሃነም ናቸው፣ ጀነት እሱ ላይ እሷ ላይ ሐራም ነው እስከ ማለት የሚደርሱ እንዲህ ለማለት የሚዳዳቸው ብዙዎች ናቸው። ስለ ራሱ መግቢያ ያላወቀ የሌሎችን መግቢያ ሊለይ ፈጽሞ አይገባም። ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም፣ መጨረሻ ላይ እኔም እናንተ ምን እንደምንደረግ አላውቅም። ነቢ ናቸው የሚሉት ጀነትን አንኳኩቶ አስፈቅደው ማነህ ሲባሉ ሙሐመድ ሲሉ ካንተ በፊት ለማንም ጀነትን እንዳልከፍት ታዝዣለሁ የሚባሉ ሰው ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም ይሉን እኔም ይሁን እናንተ ነገ ምን እንደምንደረግ አላውቅም። ቁል ኢኒ አኻፉ ኢን ዐሰይቱ ረቢ ዐዛበ የውሚን ዐዚም ወበዳ ለሁም ሚነላሂ ማ ለም የኩኑ የሕተሲቡን። ሰግጃለሁ፣ ጾሜያለሁ፣ ሰደቃ ሰጥቻለሁ፣ ዚክር ብያለሁ፣ ዱዓ አድርጌያለሁ እኔ የጀነት ነኝ ያሉ ለራሳቸው ሲናገሩ ራሳቸውን ሲያጽናኑ እንዳልቆዩት አላህ ፊት ሲቆሙ ግን ብዙ ያልገመቱት ነገር ፊት ለፊት ታያቸው ይላል። የረሷቸው ወንጀሎች፣ የፈጸሟቸው በደሎች ከሰሩት ከሚኮሩበት መልካም ሥራ በልጠው ተገኝተው የሚያስደነግጡ ሊሆኑ ይችላል። ወቀድ ኩቲበ መቅዐዱሁ ሚነ ናሪ ወመቅዐዱሁ ሚነል ጀነህ፣ ከጀነትም ከጀሃነምም መግቢያው የቱ እንደሆነ የተጻፈ ቢሆን እንጂ ከእናንተ ውስጥ ምድር ላይ የሚኖር የለም አሉ። ሰዎች ሲያዩት ማሻአላህ የጀነት ሰው ሊሏት ይችላሉ። ነገር ግን አላህ ዘንድ የጀሃነም ተብሎ ተጽፏል። ሰዎች ሲያዩት የእሳት የጀሃነም ሊሉት ይችላሉ። አላህ ዘንድ ግን የጀነት ተብሎ ተጽፏል። አልኡሙሩ ቢኸዋቲሚሃ ነስአሉላህ ሑስነል ኻቲማ። ነገሮች የሚታዩት በአፈጻጸሙ። ይህ እንዳለ እነዚህ በአላህ ተባረከ ወተዓላ የጥንት እውቀቱ የተወሰኑ ውሳኔዎች፣ የተጻፉ ነገሮች ገላጭ እንጂ አስገዳጅ አይደሉም። ገላጮች እንጂ አስገዳጆች አይደሉም። የሰው ልጆችን ሁኔታ አስቀድሞ ማወቁን አላህ የነገረን እንጂ ጀነትም ጀሃነምም እንዲገባ የሰው ልጅን አላህ ያስገድዳል የሚል መልእክት የላቸው። እነዚህ የጀሃነም እነዚህ የጀነት አለ አላህ ሁለት ጊዜ ዘግኖ ተብሏል። ከየትኛው ነን እኛ? የጀነት ተብለው ነፍሳቸው ሩሓቸው ከተዘገነች ሰዎች ነን ወይስ የጀሃነም ተብለው ከተዘገኑት ነን? አናውቅ። ይህ ማለት ደግሞ የግድ ጀሃነም ግባ ብሎ አላህ ይላል ያኔ ተጽፏል ከጀነቶች ከጀሃነሞች ተዘግኗልና የግድ ወደ ጀሃነም ነው እንዲሄድ አላህ የሚፈልገው ማለት አይደለም። ወደፊት የሚሆኑ ነገሮችን በሙሉ የሰው ልጆች የሚሰሯቸው ስራዎችን በሙሉ የሚሰሯቸው ስራዎች ወዴት እንደሚወስዷቸው አላህ ቀድሞ አውቆ ጽፏል ማለት ነው የተፈለገው። ማንንም ከላይ ጥሩ ነገር ሲሰራ ስላየን ታድሎ የጀነት፣ ማንንም ከላይ መጥፎ ስራ ሲሰራ ስላየን እድለቢስ የጀሃነም ልንል አይገባም። ከአህለ ሱና ወልጀማዓ ዓቂዳ እምነት አንዱ አላህ መልእክተኛው በጀነት ከመሰከሩላቸው ሰዎች ውጪ በግለሰብ ደረጃ እገሌ የጀነት ነው አይባልም። አላህና መልእክተኛው በግል እሱ የሳት ነው ብለው ካሳወቁ ከአቡ ለሀብ ከፊርዓውን መሰል የጀሃነም መሆናቸው በዋህይ ከተነገረን ሰዎች ውጪ በግለሰብ ደረጃ እገሌ የሳት ነው እገሌ የሳት ናት አይባልም። በጥቅሉ ካፍር የሳት ነው፣ በጥቅሉ ሙእሚን የጀነት ነው ይባላል። አብዝቶ አላህን ይፈራል ብለን ምንገምተውን ሰው ካየንም እሱ የጀነት ነው ማሻአላህ ታድሎ የጀነት ሰው ከማለት ይልቅ ስራው ያምራል ከላይ ከጀነት ሰዎች ይሆናል ብዬ ተስፋ አደርጋለሁ፣ ማንንም አላህ ላይ አላጠራራም፣ እኔ ግን እንደዚህ ነው የምገምተው ይቻላል። ሱና ሐዲስ እንዲህ ነው የሚያስተምረን። አሕሰቡሁ ከዛሊክ ወላ ኡዘኪ ዐለላሂ አሐዳ፣ እኔ እንዲህ ይመስለኛል፣ ጥሩ ሰው ሷሊሕ ሰው ይመስለኛል ትመስለኛለች፣ ከጀነት ሰዎች ይመስለኛል ትመስለኛለች፣
ማንንም ግን አላህ ላይ ጣልቃ ገብቼ አላጠራራም። ንጹህ ሰው ጥሩ ሰው አለን እኔ እንዲህ ነው የምገምተው ይቻላል። የግድ ከሆነ በጣም በአንድ ሰው ሲደነቁ የጀነት ሙሽራ የጀነት አበባ የሚሉ የሆነ ሰው አንድ ስራው ካስጠላቸው የጀሃነም ማገዶ የሚሉ ሰዎች ምላሳቸው የጀሃነም ማገዶ ሊያደርጋቸው እንደሚችል የማያውቁ ማለት ነው። የተለያዩ ነገሮች ከመሆናቸው በፊት አላህ ተባረከ ወተዓላ አስቀድሞ ያውቃል፣ አስቀድሞም ይነግረናል። ለምሳሌ ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ኢላ ሊነዕለመ መን የተቢዑ ረሱለ ሚመን የንቀሊቡ ዐላ ዐቂበይሂ የሚል አንቀጽ አለ። ለ17 ወር ገደማ አልበራ እንደተናገሩት ነቢይና ሰሓቦች ወደ ፍልስጤም ሰግደዋል። ከዛ በኋላ ደግሞ ወደ መካ ዞረዋል። እንዲሁ በድንገት አይደለም በቃ ወደ መካ ይዙሩ ያለው አላህ። ወደ በይተል መቅደስ ወደ ፍልስጤም ዞራችሁ ስገዱ ሲልም ከጊዜ በኋላ ወደ መስጂድ አልሐራም ወደ መካ ዞረው እንደሚሰግዱ ያውቅ ነበር አላህ። ለምን ታዲያ ለ17 ወር ገደማ ኋላ ላይ መቀየሩ የማይቀር ከመሆኑ ጋር ወደ ፍልስጤም እንዲሰግዱ አደረገ? ሊነዕለመ መን የተቢዑ ረሱለ ሚመን የንቀሊቡ ዐላ ዐቂበይሃ 17 ወር ወደ አልአቅሷ ከሰገዳችሁ በኋላ አሁን ወደ መካ ዙሩ ሲባል ምን ማለት ነው? ይሄ ዲን ነው መጫወቻ? አንዴ ወደዛ አንዴ ወደዚህ የምንባለው ብለው ወደ ኋላ የሚመለሱ ሰዎች ሊኖሩ ይችላል። እኔ ወዴትም ዙር ልባል በቀን 5 ጊዜ የምሰግደውን ሶላት 5ቱንም ወደ 5 አቅጣጫ ስገድ እንኳ ብባል አላህና መልእክተኛው ስገድ ካሉኝ ወደ ተባልኩት አቅጣጫ ሰግዳለሁ የሚሉ አንዴ ብቻ እንኳ ስለዞረ አይን ያልፈለግም እንደዚህ አይነት ሃይማኖት ብለው የሚመለሱ ይኖራሉ። በተጨባጭ በይፋ በተግባር ታዛዦችን ከእምቢባዮች ለመለየት ይሄን አደረገን ይላል አላህ ተባረከ ወተዓላ። ወሀከዛ የሰው ልጆች ወደፊት የሚያደርጉትን ነገር አላህ እንደሚያውቅ እንደጻፈው ነገረን እንጂ ስለተጻፈ እንደዚህ የሆኑ ስለተጻፈ ነው አይባል። ይሄን በደንብ ልብ በሉ። ዞሮ ዞሮ የሰው ልጆች የሚያደርጉት ይህ ድርጊታቸው ወዴት እንደሚወስዳቸው አላህ ሰማይ ምድርን ከመፍጠሩ ከ50 ሺህ ዓመት በፊት አውቆ ጽፎ እንዳስቀመጠው እንደሚያውቀው ጽፎ እንዳስቀመጠው ነገረን እንጂ እንደዚህ ስለተጻፈ ወደ ጀሃነም የሚወስደው መንገድ ተከተል ተጽፎብህ ነው የትም አታመልጥም ከሱ አይባል። ቀድሞ የሚያውቀውን ከሰዎች አስቀድሞ ጽፎ አሳወቀን ለኛ። የአላህን አዋቂነት የቀደርን ሰፊነት መግለጽ ነው የተፈለገ። ለውሐል መሕፉዝ ላይ ሁሉ ነገር ሰፍሯል። ከለውሐል መሕፉዝ ላይ አላህ ተባረከ ወተዓላ ለመላኢኮች የሚሆነውን እየነገራቸው አንዳንዴ ነገሮች ከአንዳንድ ነገሮች ጋር ሊያያዙ ይችላሉ። ለምሳሌ ለውሐል መሕፉዝ ላይ የአንድ ሰው ዕድሜው 60 ተብሎ ተጽፏል። ግን እዛ ላይ ዝምድና ከቀጠለ 70 ይሆናል ተብሎ ሊሆን ይችላል። ለውሐል መሕፉዝ ላይ ያለው መቼም አይቀየርም። መላኢኮች እጅ ላይ ያለው ግን ይቀየራል። መላኢኮች እጅ ላይ ዕድሜው 60 ተብሎ ነው የተጻፈው። መላኢኮች እጅ ላይ ባለው መዝገብ ዕድሜው 60 ተብሎ ነው የተጻፈው። ለውሐል መሕፉዝ ላይ ዕድሜው 60 ዝምድና ከቀጠለ 70 ተብሏል። ዝምድና ከቀጠለ 70 የምትለዋ ተጨማሪዋ የተንጠለጠለችዋ ነገር መላኢኮች እጅ ላይ አለች። ሰበቡን አላህ ያመጣዋል። ከዛ በኋላ ሰበቡን አላህ ያመጣዋል። ዝምድና ከቀጠለ ለመላኢኮች 70 ተደርጓል ይላቸው። ዝምድና ካልቀጠለ ሌላ ዕድሜ እንዲረዝም የሚያደርጉ ነገሮችን ካላደረገ ለውሐል መሕፉዝ ላይ ተቀጥቶ ተሰጥቷቸው መላኢኮች እጅ ባለው መሰረት ይቀጫል ዕድሜ። የምሑ ላሁ ማ የሻኡ ወዩትቢቱ ወዒንደሁ ኡሙል ኪታብ። የፈለገውን ያጸድቃል፣ የፈለገውን ይሰርዛል። ዋናው መዝገብ እሱ ጋ ነውና ያለው። አብዱላህ ብን ዓባስ ይህን ሲፈስሩ የምሑ ላህ ማ የሻ የፈለገውን ይሰርዛል የተባለው መላኢኮች እጅ ካለው መዝገብ ነው። ለውሐል መሕፉዝ ላይ ያለው ደግሞ መቼም አይቀየርም አሉ። ስለዚህ የአላህ ተባረከ ወተዓላ እውቀት የአላህ ተባረከ ወተዓላ መሺአ የአላህ ተባረከ ወተዓላ ኪታባ ሰፊ ነው። ጥልቅ እውቀት የሚፈልግ ነገር ነው። እንደዚህ አይነት ነገሮችን ሳናውቅ እንደዚህ አይነት ነገሮችን ሳናጠና በተሟላ መልኩ ዒባዳ ማድረግ አላህን መገዛት ልባችን ማረጋጋት አንችልም። በተለይ የቀደር ጉዳይ ቀን ከሌሊት የምናየው ነው የምንሰማው። ያላሰብናቸው ነገሮች ይገጥሙናል። የጠበቅናቸው ነገሮች እንዳልጠበቅነው ይሆናል። ብዙ ነገሮችን ተመኝተን አናገኝም። ብዙ ያልተመኘናቸው ነገሮችን እናገኛለን። ብዙ ጥሩ ያልናቸው ሰዎች መጥፎ ይሆናል። ብዙ መጥፎ ያልናቸው ሰዎች ጥሩ ይሆናል።
حارت الأفكار في قدرة من قد هدانا سبلنا عز وجل يا الله قدرة يا الله حكمة يا الله سرا የሰው ልጆች ሐይራ ውስጥ ብዥታ ውስጥ ሁሉ እንዲገቡ ያደርጋል እንዲዋልሉ ያደርጋል ከምድር እስከ ሰማይ ያለውን ከውኑን በየቀኑ የሚሆኑ ነገሮችን የሚመጡ የሚሄዱ ነገሮችን ባስተነተንን ቁጥር የአላህን ቁድራ ይበልጥ እናውቃለን ከልብ የመነጨ ሱብሃንአላህ የሚል ቃል ካፋችን ይወጣል ይህ የሚሆነው መቼ ነው ስናስተነትን ስናጠና ስንማር ይሄን አላህ ተባረከ ወተዓላ ሁሉም ነገር ቀድሞ አዋቂነቱን በነገሯቸው ጊዜ ሱሐቦች ፈፊመ العمل ታዲያ ለምን እንሰራለን መልሱ ይሄን ነገር አላህ ተባረከ ወተዓላ እንደሚያውቅ እንደጻፈ መንገር እንጂ የተፈለገው አላህ ተባረከ ወተዓላ በተጻፈው መሰረት ያስገድዳል ተጻፈ ማለት ተገደሃል ማለት አይደለም የሚል አይነት መልእክት ያለው መልስን የሰጧቸው ሙጅበር ሳይሆን ሙየሰር ነው አሏቸው ይዕመሉ ስሩ ስራ እንኳን አታቆሙ فكل ميسر لما خلق له አሏቸው ይዕመሉ ስሩ ሁሉም ለተፈጠረለት ዓላማ የተገራ ነው እንዲሁ አላህ ለእሳት ብሎ ስለፈጠረው ብቻ ወደ እሳት አይሄድም ማለት ነው ወደ እሳት የሚወስደውን ስራ እንደሚሰራ አላህ ተባረከ ወተዓላ ያውቃል ስለሚያውቅ ነው የእሳት ያለ ለምሳሌ አንድ ሰው የሆነ ቦታ ላይ ልሂድ አለ ወይም የሆነ ንግግር ልናገር አለ መልሶ ደግሞ አይ ባልሄድ ወይም ባልናገር ይሻላል አለ አመነታ አወጣ አወረደ ለመሄድም ላለመሄድም ለመናገርም ላለመናገርም አቅሙም ምርጫውም አለው አላህ ሰጥቶታል ረጅም ጊዜ ሲያመነታ ቆይቶ አላድርግ ያለውን ነገር እንደሚያደርግ አልሄድ ወዳለው ቦታ እንደሚሄድ አላህ ያውቃል ይሄ ነው የተጻፈ ማለት ነው ከ50 ሺህ ዓመት በፊት አላህ ጽፏል ማለት ሁለቱም የሰው ልጅ ልብ ውስጥ ይኖራል ሁለቱንም የማድረግ አቅም አለው አላህ ሰጥቶታል የመረጠውን ያደርጋል ጀብሪዮች እንደሚሉት የሰው ልጅ ተገዶ አይደለም ማንኛውም ነገር የሚያደርገው በምርጫው ልሂድ አልሂድ ላድርግ አላድርግ ሲል ሲያመነታ ቆይቶ መጨረሻ ላይ እንደሚያደርገው አላህ ስለሚያውቅ ያደረገውን ሁሉ የሚያደርገውን ሁሉ ጻፈ በእንደዚህ አይነት ተደራራቢ ተደጋጋሚ መጥፎ ስራዎች ምክንያት የእሳት እንደሚሆንም አላህ ነገረን አላህ ይጠብቀንና የሆነ ሰው ኸምር ልጠጣ ኸምር እኮ ሐራም ነው ሰምቻለሁ ከኔ አይጠበቅም ሲል ከነፍሲያው ጋር ሲታገል ቆየ ከነዚህ ሁለት የተጣሉ ካሉ ሐሳቦች ውስጥ አንዱ የተኛው እንደሚያሸንፍ አላህ ያውቃል የሰው ልጅም የቱን መርጦ እንደሚያደርግ ኋላ ላይ አላህ ያውቃል ይሄን ወደፊት የሚያደርገውን የሚያውቀው ነገር አላህ ጻፈ ማለት ነው እንጂ ጽፌብሃለሁና ኸምር ትጠጣለህ ጽፌብሃለሁና ዝሙት ታደርጋለህ ትሰራለህ ፈጽሞ አይደለም ስለዚህ የሰው ልጅ ያደረገውን አድርጎ ተጽፎብኝ ነው ሊል አይገባም እንደ ተጻፈበት ማወቅ ማረጋገጥ የሚችለው ድርጊቱ ከተፈጸመ በኋላ ለምሳሌ የሆነን ሰው አንድን ሰው መጥቶ ኪሱ ላይ ያለን ገንዘብ ወስዶ ለወሰድክ ሲባል አላህ ቀድሮት ነው አላህ ጽፎልኝ ነው ቢል ከማድረግህ በፊት ይሄን ነገር እንዴት አወቅ ለውሐል መሕፉዝን ወተህ ገልጠህ አንብበህ ነው የመጣው አንብበሽ ነው የመጣሽ የለም መልስ ካደረጉ በኋላ ነው ከሆነ በኋላ ነው አላህ ቀድሮት ነው ሊባል የሚችለው ተነሳስቶ ፈልጎ አድርጎ ሲያበቃ ለማደረከ ሲባል አላህ ስለጻፈው ነው አይባል አታደርግ ብሎ ከልክሏል አላህ ተባረከ ወተዓላ ከማድረግ ታቅቦ አላህ ጽፎልኝ ነው የታቀብኩት ለምን አይልም አለማድረጉንስ አላህ ጽፎት እንደሆነ በምን አወቀ هكذا የቀደር ጉዳይ ጥልቅ ነው ሰፊ ነው ማንኛውም በቀደር የሚከራከር ሰው ክርክሩ ራሱ ላይ መስረጃ ይሆንበታል ምክንያቱም ቀደሩ የአላህ ነው አላህ ያደረገው ነገር በሙሉ ሒክማን ዒልምን መሰረት አድርጎ የሚደረግ ነው እንዲሁ በድንገት የሚሆን ነገር አይደል የሰው ስራ ሲሆን ነው በድንገት ሆኖ ውጤቱ መጥፎ የሚሆነው መጨረሻ ላይ መልስም ይታጣለት የአላህ ስራ ሲሆን ግን ተቅዲር አልዓዚዝ አልሐሊም አልሐኪም ሲሆን ግን ማንኛውም የአላህን ስራ በተሳሳተ መልኩ ተረድቶ ለራሱ መከራከሪያ ማድረግ የሚፈልግ ሰው አይሆንም አያዋጣም በዑመር ዘመን የሆነ ሰው ሰረቀና ተይዞ መጣ መስፈርቱ ተሟልቶ እጁ ሊቆረጥ ዑመር ረዲየላሁ ዐንሁ አርዳህ
መቁረጫውን መዳፉ ላይ ሲያስቀምጡ ያ አሚረል ሙእሚኒን አንቱ የምእምናን አዛዥ ሆይ እኔ እኮ የሰረኩት አላህ ቀድሮብኝ ነው አላቸው። ዑመርም በዛው ስራቸውን እየሰሩ ትምህርት እያስተማሩ እጁን ቆረጡና እኔም የቆረጥኩህ አላህ ቀድሮ ነው አሉት ይባላል። የአላህን ተባረከ ወተዓላ ቀደር እኛ በመሰለን መልኩ ልንረዳው አይገባም። ኢዕመሉ ኩሉም ሙየሰሩ ሊማ ኹሊቀ ለሁ። እንደው ትልቁ ትምህርት ከዚህ ሐዲስ መከራከር በቀደር ማሳበብ ሳይሆን መሆን ያለበት እኔ የተገራሁት ለምን አይነት ስራ ነው የመረጥኩት ምን አይነት መንገድ ነው ልንል ነው የሚገባ። አልሐምዱሊላህ ኸይሩን ወዳለሁ፣ ለኸይር ነገርም ጥሩ ተነሳሽነት አለኝ፣ ኸይር አልሰለችም አልጠግብም ከሆነ መልሳችን አልሐምዱሊላህ እንደው መጨረሻውንም አላህ ያማረ ያደርገው እንጂ አላህ ያገዘኝ ነው ማለት ነው። ለኸይር ነገር አግርቶኛል ማለት ነው። መጨረሻዬ የእግር ማረፊያዬ ጀነት ነው ማለት ነው። ሊደሰት ይገባዋል፣ ጉራ ደረጃ ሳይደርስ፣ ሌሎችን መናቅ ደረጃ ሳይደርስ። በተቃራኒው ደግሞ ወንጀል የሚሰራ ወንጀል የሚያበዛ ወንጀልን የሚናፍቅ ከወንጀል መላቀቅ የሚከብደው ኸይር የሰማ ኸይርን ለመስራት ማይነሳሳ ኸይር ላይ ጽናት የሌለው ፍላጎት የሌለው ወዴት ነው ይሄድኩ ያለሁት? አብዛኛው ስራዬ ምንድነው የሚመስለው? እንደ ቁልቁል የገራልኝ የትኛው መንገድ ነው? ምን አይነት ስራ ነው? ከወንጀል በኋላ ወንጀል ማስከተል መደጋገም መናፈቅ ካለ መጨረሻ ያስፈራል ሊል ለራሱ ሊያለቅስ ይገባ። ሐዲሱን መከራከሪያ አድርጎ ለወንጀሉ መከላከያ ጋሻ ማድረግ ሳይሆን ማለት አላህ ነገረን። ሁሉም ለተፈጠረለት ዓላማ የተገራ ነው አለ። አብዛኛው ስራዬ ወደ ጀሃነም የሚወስድ ከሆነ የጀሃነም ነኝ ማለት ነው። ለጀሃነም የሚዳርግ ስራዬ በዛ ብሎ ሊያለቅስ ይገባዋል እንጂ ሁሉ በእጁ የሆነውን አላህን ተባረከ ወተዓላ አድነኝ አስተካክለኝ ማለት ይጠበቅበታል እንጂ የሳት ተብያለሁ የሳት ነኝ ልሂድ ልንደድ ብሎ ወደዛ ሊሄድ አይገባም። የሚጎዳው ራሱ አላህ እንደሆነ ማንንም አይበደልም። የሚያደርጋቸው ነገሮች ዒልም ላይ የተመሰረቱ ናቸው። እኛ ማናውቃቸውን የሚያውቀው አላህ ነው ያደረጋቸው። አላህ ተባረከ ወተዓላ ስለ ሁሉ ነገር የሚያውቀውን ያክል ብናውቅ ሁሉም ነገር ይገባን ነበር። ለምን አንልም ነበር? እንዴት አንልም ነበር? አንከራከርም ነበር። የቀደር ሚስጥር ለሰው ልጆች የሚገለጥላቸው ጀነት ሲገቡ ነው፣ አኺራ ላይ። የቀደር ሚስጥር አሁን ስውር ነው፣ አላህ ብቻ ነው የሚያውቅ። እኛ የተነገረንን ያክል ተረተን አላህ በፈለገው መልኩ መተግበር ማመን ነው የሚጠበቅብን። ስለ ሁሉም ነገር ሁሉን ነገር የሚያውቀው አላህ ያንዳንዱን ነገር ያደረገበት ምክንያት እሱ ዘንድ አለ። ከኛ ምስጢር ነው። የቂያም ቀን ግን ሁሉም ይገለጣል። ለዛ የሰው ልጅ ምንም እንኳ መግቢያው ተወስኗል ተጽፏል ቢባልም ይህ የተነገረን ያለው የአላህ ተባረከ ወተዓላ እውቀት ሁሉን ነገር አስቀድሞ ያካበበ መሆኑን የሚገልጽ ነው። ካሽፍ ነው፣ ሙጅብር ሳይሆን የእሳት ተብሎ ቦታ ተይዞለታልና ና ወደ እሳት ተብሎ ተጎትቶ አይሄድም። ወደ እሳት የሚወስደውን ስራ ይሰራል። እንደሚሰራ አላህ ስላወቀ ነው ይሄንም ያደረገው። አልኸልቁ ኸልቁሁ ወልአምሩ አምሩሁ ወልሙልኩ ሙልኩሁ የፍዐሉ ማ የሻእ ላ ዩስአሉ ዐማ የፍዐሉ ወሁም ዩስአሉን። ሁሉም የሰው ልጅ የአላህ ፍጡር ራሱን የፈጠረው ውሳኔውም የሱ ነው። የሚወስነው ሁሉ ሐቅ ነው፣ ልክ ነው። በዚህ አገባብ የፈለገውን ለጀነት የፈለገውን ለጀሃነም እንኳ ቢያደርግ ለምን እነዚህን ለጀነት አድርገ እነዚህን ለጀሃነም አደረክ አይባልም። አላህ መብቱ ነው፣ ሐቁን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ማንም ሁጃ የለው አላህ ፊት ተነስቶ ቆሞ ለምን የሳት አደረከኝ ብሎ መከራከሪያ መንገድ የለው። ቀድሞስ ማን አስገኘህና? ቤቱ ላይ ካሉ ብርጭቆዎች መሃል አንድ ሰው ከ10 ብርጭቆዎች አንዱን አንስቶ ቢሰብረው ሌላኛውን አንስቶ ቢሰቅለው ይሄን ሰበርክ ይሄን ሰቀልክ ብሎ የሚከሰው ሰው የለም። ቤተሰብ ሊወቅስ ይችላል፣ ግን ዞሮ በላቡ ካገኘው ገንዘብ እስከገዛው ድረስ ሕክማ አይደለም መግባብ አይደለም ሊባል ይችላል። ንብረት ለምታ ታባክናለህ ታወድማለህ ሊባል ይችላል። ነገር ግን የገዛ ብርጭቆውን አንዱን ቢሰብር አንዱን ቢሰቅል የገዛ ጋቢውን አንዱን ቢለብስ አንዱን ቢያቃጥል ለምን ብሎ የሚቃወም የሚከሰው የለም። የሰው ሐቅ ከሆነ ነው፣ ሰው የገዛው ከሆነ አላህ ተባረከ ወተዓላ በዚህ መልኩ የሰው ልጆችን አንዱን ለጀነት አንዱን ለጀሃነም አረኩ ሁሉም የኔ ነው ቢል እንኳ ለምን አይባልም።
አያስብልም። ምክንያቱም ሁሉም የሱ ነውና። ግን ይሄን አላህ ተባረከ ወተዓላ አያደርግም። የጀሃነሞች ጀሃነም የገቡት በስራቸው፣ የጀነቶች ጀነት የገቡት በስራቸው። የጀነት የሚያስገባ ስራ እንደሚሰሩ አላህ ቀድሞ ያውቃል። ሁለቱንም መንገድ አሳይቷቸዋል። አንዱን ዘግቶባቸው ቢሆን ነበረ በደላቸውን ከቢባል የሚባል አልዘጋም። የኸይርን መንገድ ለሁሉም ክፍት አድርጓል። ያ አዩሃ ናስ ቀድ ጃአኩም ቡርሃኑን ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና ፈአማ አለዚነ አመኑ ቢላሂ ወአዕተሰሙ ቢሂ ፈሰዩድኺሉሁም ፊ ረሕመቲን ሚንሁ ወፈድል ወየህዲህም ሲራጠን ሙስተቂማ። ቁርአን ወጥቷል። የኑሩን የብርሃኑን መንገድ አሳይቷል። በአላህ ያመኑ ወአዕተሰሙ ቢሂ በወረደው መጽሐፍ የተጣበቁ የተንጠለጠሉ እሱን አለቅም ብለው እሱን ተከትለው የሄዱ አላህ በረሕመቱ ያስገባቸዋል። ዱንያ ውስጥ ኢማን ውስጥ ያስገባቸዋል። አኼራ ላይ ዱንያ ላይ ኢማን ውስጥ ያስገባቸዋል። አኼራ ላይ ጀነት ውስጥ ያስገባቸዋል። እነዚያ የከፈሩ የኮሩ እሳት ያስገባቸው። ቁርአኑ ያወረደው ለአቡ ለሀብ ለአቡ ጀህልም ነበር፣ ግን እምቢ አሉ። እነሱ እምቢ በማለታቸው ተረገሙ፣ እሳት ገቡ እንጂ ለአንሷሮች፣ ለሙሃጅሮች፣ ለነ አቡበክር ለነ ዑመር ብቻ አልነበር። ለዚህም ነው በልግ ማ ኡንዚለ ኢለይክ የተባሉት፣ ውጭ ላይ ወጥተህ ቁርአን አንብብ የተባሉት። እኩል አድርሰዋል። ፈኢን ተወለው እንግዲያውስ በይፋ በግልጽ አሳውቂያችኋለሁ አድርሼላችኋለሁ በላቸው ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዚር ዐሺረተከል አቅረቢን የሚለው አንቀጽ ሲወርድ ጋራ አናት ላይ ወጥተው የድረሱልኝ ጥሪ አሸምተው ሁሉ ተሰብስቦ ከመጣ በኋላ ከዚህ ተራራ በስተጀርባ ሀገራችንን ሊወር የመጣ ጠላት አለ ብላችሁ አታምኑም እንዴ ሲሏቸው እናምናለን ካንተ ውሸት አይተን አናውቅም ባሏቸው ጊዜ እንግዲያውስ እኔ ከአዱንያ በስተጀርባ ያለው ዓለም ላይ አኼራ ላይ የተዘጋጀላችሁን ቅጣት ላስጠነቅቃችሁ ከአላህ ዘንድ የተላኩ ነቢይ ነኝ ብለዋቸው። የተወሰኑት አምነዋል፣ የተወሰኑት አላህ ያዋርድህ ለዚህ ነው እንዲህ የጠራህን ብለው ነቢይን ረግመዋል። አላህ ተባረከ ወተዓላ ይሄን ያለውን ሰው ረግሞታል። ተበት የዳ አቢ ለሀቢን ወተበ። ሊዛ የሰው ልጅ ምርጫ አለው፣ ፍላጎት አለው። በምርጫው በፍላጎቱ በሰራው ስራ ጀነት ጀሃነም ይገባል። ተጽፎ የለም ወይ መቀመጫው የሚሰራው ስራ ወደዛ እንደሚወስደው አስቀድሞ አላሁ ረቡል ዓለሚን ስላወቀ በቀደር ዙሪያ በተለያየ መልኩ በተለያየ አገባብ ቁርአን ሐዲስ ነግሮናል፣ ሱሐቦች ነግረውናል። ይሄን ደጋግመን አጥንተን ምንም ማይንደው ማይሸረሽረው ጽኑ አቋም ልንይዝ ይገባል። ጋራ የሚያካክሉ ወርቆችን እንኳን ሰደቃ ብንሰጥ ቀደር ላይ ትንሽ ጥርጣሬ ካለብን አይጠቅም። ከሱሐቦች መሃል አንዱ ቃረሞት ላይ ሲደርስ ልጁ አባቴ ሆይ ምን ትመክረኛለህ ብሎ ሲጠይቀው ጋራ የሚያካክሉ ወርቆችን እንኳን ለአላህ ብለህ ሰደቃ ብትሰጥ ቀደር ላይ ትንሽ ውስጥህ ላይ ጥርጣሬ ካለ ምንም አይጠቅምህም ብለው መልስ ሰጥተው እንግዲህ ተፍሲሩም ላይ ሐዲሱም ላይ የዐቂዳውም ክታብ ላይ ሌሎች የፊቅህ ህግጋትም ላይ በተለያየ መልኩ ስለ ቀደር ተደጋግሞ ሊዳሰስ ይገባል። هذا وبالله توفيق ዛሬ ደርሳችን በዚያ በቃ